ሰላም ወዳጆቼ እንደምን አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በጣም ብቅ ያልኩበት ምክንያት አሁን ክቡር ጠቅላይ ሚኒስቴሩ አርቲስቶችን የኪነ ጥበብ ሰዎችን ሰብስበው እያማከሩ ነበርና ያውኑ ደስ ይላል። መጀመሪያው ላይ እንዳጋጣሚ ሆኖ እኔም ተገኝቼ ነበርና ጥያቄና መልስ አልነበር። እሳቸው ነበሩ የሚያወሩት እና ሁላችንም ሰክረን ነበር በእሳቸው ፍቅርና ደስ ብለን ነበር የወጣነው። አልጠየቅናቸውም። ምንም የጥያቄና መልስ ነገር አልነበረም። የዛሬው ጥያቄና መልስ ነው። ከእሳቸው መልስ አንዱ የነበረው አርቲስት ሆኖ በአርቲስት ካባ ውስጥ ሆኖ አክቲቪስት መሆን አይቻልም፣ አክቲቪስት መሆን ከተፈለገ ይህን ካባ መውለቅ ነው የሚል ሀሳብ ሰማሁ እና ደነገጥኩኝ። አርቲስት አክቲቪስት ያልሆነ ማን ይሆናል? እሺ ዛሬ ወዳጆቼ እሳቸው የሰሩትን መልካም ስራ እየተናገሩ ነበር። አክቲቪስት ማለት ኔጌቲቭን ብቻ የሚለቅም ነው እንዴ? አድናቂ አይደለም? ሲያደንቅ አክቲቪስት አንለው፣ ሲቃወም ወይም ይሄ ነገር ትክክል አይደለም፣ ይሄኛው እንዲህ ቢሆን መልካም ነው ብሎ ሀሳብ ሲያቀርብ የዛኔ ነው አክቲቪስት የሚሆነው። አይ ቲንክ አይመችም፣ ይሄ ነገር አይመችም። እኔም አውቀው እንደውም በአንደኝነት ደረጃ አክቲቪስት መሆን ያለበት የኪነ ጥበብ ሰው ነው። በምን አይነት ፕሮፌሽን ውስጥ ሆኖ ሰው አክቲቪስት መሆን ይችላል? ማንም የሚከለክለው የለም። መብቴ ነው ካለ፣ ይጠቅማል ለህብረተሰቡ ካለ፣ ይሄ ነገር እውነት ነው ካለ የሚከለክለው ነገር ያለ አይመስለኝም። የአርቲስት ካባ ለብሶ አይቻልም፣ አክቲቪስት መሆን ከፈለገ ይሄን ካባ ማውለቅ አለበት። አይ ቲንክ የተሳሳተ ይመስለኛል፣ እጅግ በጣም የተሳሳተ ይመስለኛል። ብዙ ጊዜ ማከብራቸው መወዳቸው ሰዎች አርቲስቶች ጓደኞቼ ሲታመሙ ህዝቡ ይባላል። ህዝቡ ተቸግሯል ባሉበት ግን ለህዝቡ መቆም አይችሉም ማለት ነው። ወይም እኔ የአክቲቪስት ሚና አልገባኝ ማለት ነው። እንደዛ ነው የተሰማኝ። ትክክል አይደለም ይሄ ነገር። የተጠየቁ ጥያቄዎችን ሰምቻቸዋለሁ። ተቃውሞ የለኝም፣ ድጋፍ እንደሌለኝ ሁሉ ተቃውሞ የለኝም።
ግን ቦታው በጣም አሪፍ ነገር የሚመስለኝ ለክቡር ጠቅላይ ሚኒስቴሩ ሌሎቹ ላይ ነግሯቸው ይችላሉ። ምናልባትም እሳቸው በተገቢው መጠን ላያዩት ይችላል። ለውጥ አለ፣ በደንብ አለ። የሚታይ ለውጥ እኮ ነው እንዴ! ከተማ ማል አለ። ምን ችግር አለው ይሄንን ማለት? እውነት እኮ ነው፣ እውነት ነው። ከተማ ማል ራብ ገብቷል ብሎ መናገር አለመቻል ግን በጣም ይገርማል። በጣም ይገርማል። በጣም ይገርማል። ከበፊቱ በበለጠ እጅግ በጣም በበለጠ ችግር አለ። ሰው የሚያገኘውና የሚያወጣው የተመጣጠነ አይደለም። ቢታመም መታከሚያ የለውም። እራብ አለ። ይህንን ነገር መናገር ያለብን እኛ ይመስለኛል። የህዝቡንን የምንለው እኛ። ህዝቡ ይወደናል። የእውነት ካለኛ መናገር የሚችል ያለ አይመስለኝ። በእኛ መጠን የተወደደ፣ በእኛ መጠን ቅድሜ የተሰጠው፣ በእኛ መጠን የተከፈለለት እወዳለሁ መባል በራሱ ይህን ያገኘ በእኛ መጠን ያለ አይመስለኝ። እኛ ስለኛ ችግር እናውራ። መልካም አይደለም አላልኩም። የሚቀድም አለ፣ በጣም የሚቀድም አለ። መሀላቸው በጣም ማከብረውና የምወደው ጋሽ ደበይ ነበረ። ጋሽ ደበይ እኮ የሚገርም አክተር ነው። የሚገርም የኪነ ጥበብ ሰው ነው። በአንድ ወቅት እኮ ወያኔን ታግሏል። ወያኔን ሲታገል ምናምን ስናየው አርቲስት አይደለም። ማነው ይህን ሰውዬ አርቲስትነት ካባውን የሚነጥቀው? ማነው ይህን ሰውዬ የአርቲስት ካባውን የሚደረግለት? አርቲስት ተብሎ ነው ከአርቲስቶች ጋር ዛሬ ያየሁት ጋሽ ደበይ። እና እባካችሁ እውነት ከተናገረን ይህንን ነው፣ የህዝቡን ችግር መናገር። ከብዶታል ኑሮ ብሎ መናገር። የሚሰራው ነገር መልካም ነው። የተነሱትና ወደ ዳር የተላኩት ሰዎች ግን ምናልባት የእውነት የትራንስፖርት ወጫቸው ከደሞዛቸው ግማሽ ይሆናል ሳምታይምስ። በዚህ ደረጃ የማውቀው ህይወትም ስላለ ነው። በጣም ከባድ ነው፣ እጅግ በጣም ከባድ ነው። ቦታው ያገኛችሁት እድል በጣም ጥሩ ነው። ለወንድሞቼ ነው። እንደኔ ግን መናገር ያለብን እንዳደነቃችሁት ሁሉ የሚደነቀውን መፍትሄ እንኳን ባታቀርቡ ችግሩን ማቅረብ መቻል የእውነት ይጠበቃል።
ይጠበቃል። ከኛ በጣም ነው የሚጠበቀው፣ በጣም ነው የሚጠበቀው። ይህንን ለማለት ነው ወገኖቼ። እወዳችኋለሁ በጣም። ያ ስለ ሀገራችን እንጸልይ። መልካም መልካም። እሺ፣ አመሰግናለሁ።